ብሩክ በጣም ባለጌና ማኑ የመጨረሻ ባለጌ ሰው አንቺ የማታውቂው ነገር አለ አልታወቀበትም እንጂ በዚህን ሰዓት ነበረ ሃይሚ ትክክለኛ በቃ መልስ ምት የሰጠችው በአሁኑማ ዝም ነው ያለችው ማለት ነው ጋይስ በባለትዳርና በፍቅረኛ መሃል ቤተሰብ ባይገባ ባይ ነኝ ነገ አይመለከትም ትላለች ኤፍሬም ቤተሰብ እንደዚህ ቆፍጠን ቀብረር ብለው ሲናገሩ እንዴት ያምርባቸዋል በፍቅረኛና በትዳር መሃል መግባት በኋላ መሳቂያ መሆን ነው ሁለተኛ ደግሞ አንቺን እዛ አስቀምጬ መጥቼ ልብሱን ወስዳለሁ ያለ ወቅም እኮ ዛሬ ደግሞ ልብስ ልወስድ ነው የመጣሁት ልብሱን ልወስድ ነው ብሎ ሊመጣ ይሆናል መቼስ ብሩክ ቤት እንደማይመጣ ተስፋ አደርጋለሁ መቼም ማለት ነው ህይወት ደስተኛ የምትሆነው እንደራስ ታማኝና ግልጸኛ የሆነ ሰው ስታገኝ ብቻ ጊዜ ሊፈትን ይችላል ለማሸነፍ ግድ መታገስና መቻል አለ ቆፍጠን ያሉ እህቶች አሉ በጣም የሚያኮሩ እህቶች አለ ይሄን ስል ደግሞ ሃይሚ የላትም እያልኩ አይደለም ሃይሚም አላት ግን ደግሞ ቡቡዬ በጣም ነው ደስ ያለኝ በዚህ አጋጣሚ ለምን መሰላችሁ ይሄ ነገር አንደኛ የሃይሚን ፍላጎት ስላልሆነ በግድ ተጎትታ ነው የሄደችው የወንድም ነገር ስለሆነባት ነው ሁለተኛ ነገር ሌላ አይደለም ሌላ ሰው አይደለም የመጣው የቤት ሰው ነው ገባችሁ እዚህ ጋር በቃ እህቱን መውሰድ መብቱ ነው ነገር ግን ብሩክን ለምን በእንደዚህ አይነት መልክ ይናገራል ነው በቃ ሁሉም የተናገረው ነገር ነው እንጂ የቆረቆረው ለምን እህቱን ወሰደ ብሎ ማንንም የተቆረቆረ ሰው የለም ማለት ነው እግዚአብሔርን በስማም ደስ ሲል ታቆርኝ ያላችሁ ከኔ ጨረቃ ፋሚሊ ቤተሰቦች በሃይሚን በኩል የሆነ ነገር ሲፈጠር በብሩክም ጋር የሆነ ነገር ሲፈጠር በስማም ኤፋ ማለት ነው ቢቀርብን የሚሻለ በስማም እንዴት እንደሆነ ጌታው ትግስት ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ እኔ ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው በኔ ጋር እንዴት ናችሁ ደህና ናችሁ አለሁ እግዚአብሔር ይመስገን እንግዲህ በዩቲዩብ ላይ በየሀገሩ ያለው ጦርነት እንዴት ነው አንድ ላይ ተገጣጠመብን ግራ ተጋባን እኮ ወደ ማንኛው እንሆን የዩቲዩብም በዚህ ነገር ሆነ የጦርነቱ ጉዳይም እንደዚህ እንደምታዩት ነውና ብቻ በጣም ከባድ ነበር ግን ኤኒዌይስ ያው እግዚአብሔር ያውቃል ስለሁሉም ነገር ዛሬ ላይ ያለው ነገር ደግሞ ትንሽ የተሻለ ነገር ነው ነገ ደግሞ የተሻለ ነገር እንጠብቃለን ማለት ነው የኛ ውድ ቤተሰቦች በያለንበት እንግዲህ የእግዚአብሔር ሰላም ያምጣልን ፈጣሪ ይሄ ፈጣሪ ቁጣ ነው የሚባለው መቼስ ምን ይባላል በሀገራችን ያስጨነቀ ጉዳይ ደግሞ በሌላ ሀገርም ያው እየመጣ ብዙዎቻችን እያስጨነቀ ነው ግን እስኪ እግዚአብሔር አለ ለሁሉም ነገር ከትናንቱ ዛሬ የተሻለ ነው ነገ ደግሞ የተሻለ ቀን ይመጣል እና በያላችሁበት ሰላም ጤና ያብዛልን የኛ ውድ ቤተሰቦች በውስጡም ቮይስ ያደረጋችሁኝ አላችሁ አንቻለሽበት ቦታ እንደዚህ ነው እያላችሁ ነው የኔ ውድ ቤተሰቦች ስላልተመቸኝ አልመለስኩላችሁም ያወራቱም ረመዳን ነው ስራም ስለሆነ ለዛ ነው የጠፋሁት ብቻ ግን እኔ ያለሁበት አካባቢ ሰላም ነው የኛ ውድ ቤተሰቦች እስካሁን ድረስ እግዚአብሔር ይመስገን ሰላም ነው ከመሬት መንቀጥቀጥ ውጪ ምንም አዲስ ነገር የለም ያው ድው ሲል ያው ሁሉ ነገር ይንቀጠቀጥ ነበር ዛሬ ግን ሰላም ነው የዋለው ብዙም እንደትናንት ነው አይደለም እግዚአብሔር ይመስገን እና ለላችሁ የመጣው ዛሬ ምንድነው ስለ ኤፋ ላወራላችሁ ነው የመጣሁት ኤፋ እንግዲህ ያው በባልና ሚስት መሃል መግባት በፍቅረኛ መሃል መግባት የእውነት ሃይሚ ካፈቀረችው ብሩኬን በምንም ወይ ኤፍ ሊያድናት አይችልም በፍጹም ማለት ነው እና ኤፍ የመጣበት ካራክተር በጣም የሚያስጠላ ነው እውነት ለመናገር ማለት ነው ስቲል በቃ ጥላቻ ያለበት እስኪመስል ድረስ ማለት ነው እና ያው በስተመጨረሻም ሰብስክራይብህን 200,000 ሞልተህ ትሄዳለህ ብዬ አስባለሁ ከዛ ውጪ ግን ሃይሚና ብሩኬን በፍጹም መለያየት አይችልም ዛሬ ግን ልብስ ለወስድ ነው የመጣሁት ብለህ ከተጣላ ከብሩኬ ጋር በጣም ነው የሚገርመው ቤት ከመጣ ብቻ ነው ብሩክ ሽንጥን ገትረ መናገር ያለብህ እንጂ እሱን ለምን ወሰድካት ብለህ መናገር የለብህም ብሩኬ ማለት ነው መጥቶ ካልጠየቀህ ወይ በሰው ልኮ ካልጠየቀህ በፍጹም ብሩክ ሄዶ መጠየቅ የለበትም ብዬ ነው የማስበው ምክንያቱም አንደኛ ሃይማኖት ሄዳለሁ እያለች ነበር ይመቻት መጨረሻውን በዝምታ ማሳየት አለበት ብሩክ ይሄን ነገር ብዙዎቻችሁ ሜሽን ያደረጋችሁ ነው አሁንም ሜሽን መደረግ አለበት ምክንያቱም እስኪ ትረጋጋ እሷ ምን ላይ እንደሆነች ምን እንደሆነ በደንብ ሃይሚ ማየት አለባት ተረጋግታ ማለት ነው እና እስኪ ወንድሟ የወሰዳት ነገርም ጥቅም ካለው ማየቷ ጥሩ ነገር ነው እውነተኛ ፍቅር ካለ በመካከላቸው ቤተሰብ የሚባል ነገር ምንም እንደማይዳኝ ነው የምነግራችሁ የእውነተኛ ፍቅር ካለ ማለት ነው ግን የማስመሰል ፍቅር ከሆነ ያለው ሁለቱም ጋር ያው በዚሁ ይቋረጣል ፍቅራቸው ማለት ነው ግን የእውነት የሚፈላለጉ ከሆነ የእውነት እነዚህ ልጆች ቃል ካላቸው በምንም ታምር የፈለገ ነገር ቢሆን አይለያዩም ብሩክና ሃይሚ ማለት ነው እዚህ ጋር እንግዲህ ማስመሰል ፍቅርና የውሸት ፍቅር ይለያል የሱን አናቅም
በብሩክም በኩል በሉት በሃይሚን በኩል በሉት የእውነት ፍቅር ሁለቱ ጋር ካለ መገናኘታቸው የማይቀር ነው፣ ቤተሰብ ጣልቃ ቢገባበትም ማለት ነው። ሲቀጥል ኤፍሬም እነሱን በማስማማት እነሱን በማስታረቅ እነሱን የሆነ ነገር በማድረግ ቢመጣ እንዴት ህዝብ በወደደው ማለት ነው ኤፍሬም ማለት ነው። እስካሁን ራሱ 200,000 ይገባ ነበረ። የምሬ ነው። ግን የመጣበት አይዲያ በጣም የሚያስጠላ ነው። በጣም ተበዳይ በቃ እህቱ ተቆርቋሪ በቃ እሱ እስከዛሬ 2 ዓመት ሙሉ የት እንዳለች የት እንደሆነች ሳያያት ማለት ነው ምን እንደሆነች ሚዲያ ላይ ስታለቅስ ራሱ ምን ሆንሽ እህቴ ብሎ እንኳን በሼር በቃ በሼር በኮመንት መጠየቅ የአባትነት ነው አይደል እንዴ? አንድ ሰው አልጠየቃትም። ተፍጨርጭራ ነው በቃ እዚህ የደረሰችው ማለት ነው። ራሷን ያወጣችው ዛሬ ላይ አበባ መስላ የታየችው ድሮና ዘንድሮ የሚባል ነገር አለ። ድሮ እንዴት ነበረች? አሁን እንዲህ ነበረች። ሰው ይሰራል ይለወጣል። ዛሬ ግን ተለውጣለች። ዛሬማ ስትለወጥ እኮ ማንንም እግሯ ስር ማንበረከክ ትችላለች አይደል እንዴ? ወንድምህም በለው ማንም ሲኖራችሁ ማንም ሰው ይወዳችኋል። ይሄ ግልጽ ነው፣ ግልጽ። ስለዚህ የምትኖርበትን ቤት እንኳን እንደዚህ ቀና ብሎ እያየው ነው የገባው። ታናሽ እኮ ነች ለሱ ማለት ነው። ስለዚህ እድል ነው፣ ቻንስ ነው። ሶ አሁን ላይ የማለያየት ስራ ሳይሆን ከብሩኬ ጋር የማለያየት ስራ ሳይሆን ኤፋ መስራት የነበረበት በቃ ለምን አትግባቡም ብሎ እርቅ ነበር። ልክ ሀብ እንደሚያደርገው ነገር ማለት ነው። ሶ ሁለቱ ወንድሞቹ ደግሞ እንዴት አድሩም እንዴት ተናገሩ ለምትሉት ነገር ደግሞ መናገርም ግዴታቸው ነው። ግዴታ እነሱ እኮ እንደ ብሩክ ፍቅረኛ ሳይሆን እንደ እህታቸው ትንሽዬ እህት እንዳላቸው ነው መለኛውና ሀብ የሚያዋት ማለት ነው። እንደዛ ነው የሚያዋት። ስለዚህ ባይናገሩ አይገርምም። ለምን ብላችሁ የተቆረቆራችሁ አላችሁ። ለምን ያሉበት ምክንያት መለኛው እንደውም ምን አለ? ባልና ሚስት መሀል መግባት በኋላ መሳቂያ መሆኑ ይሄ ግልጽ ነው። ለምን መሰላችሁ? ለአሁኑ ይመስላችኋል፣ በኋላ ላይ ግን ምንም ቢሆን ምን የእውነት ፍቅር ካላቸው እነዚህ ልጆች ዞረው መገናኘታቸው አይቀርም። ዛሬ ላይ ግን አንተ ኤፋ የተናገረው ነገር በመካከላቸው ይቀራል። ሁል ጊዜ የሆነ ነገር ሲፈጠር ያቺ ነገር እየተቀናበረች ትወጣለች። ትናንትና እንኳን ቶሎ በይ ብሩክ ሳይመጣ እንውጣ ያለው ፓርት ብሩክ እየሳቀ እየተቀነባበረ ነው። እና አንዳንዴ ቤተሰብ ሆናችሁ ነገ ትወልዳላችሁ። እኔ እዚህ ጋር ሀብቴ ደስ የሚለኝ ነገር የፈለገ ነገር ሀይሚና ብሩኬ ሲጣሉ ያልፋል። ነገ እነዚህ ልጆች መውለዳቸው አብረው መኖራቸው መጋባታቸው አይቀርም ነው የሚለው። ሁል ጊዜ ተስፋ ቆርጦ አያውቅም። ሀይሚም አጠፋች ብሩክም አጠፋ፣ አንድ ሳይድ ሆኖ ተናግሮ አያውቅም። እናንተ አሁን እሷ ጥፊ ስትመታ ለምን ዝም አልክ ነው። ባልና ሚስት መሀል አይገባም። እሱ እኮ አለ እኮ እዛ ቦታ ብቻዋን አላገኛቻት። እንደውንም ሀይሚ ብቻዋን አልነበር እንዲህ ልታገኛት የነበረው ብቻዋን እኮ ነው ልታገኝ የነበረው እኮ። እና ብሩኬ በሌለበት ተገኝታ ብትመታ ለራሱ ብሩክ ነው ተጠያቂ አይደለም እኮ። ሶ እንድትመታም ራሷን ማዳንም ያደረገችው ሀረካት ሀይሚ ራሷ ናት። ራሷ በቃ እዛ ቦታ ላይ እንድትመታ ያደረገችው ማውቃ ነው በቃ። ሰው እንዴት ነው እጁን ኪሱ ወጥሮ ደረቱን ገልብጦ ሊማታ የሚሄደው? ቆፍጣን ብሎ ነው እንጂ የሚማታው። ስለዚህ የቀልድ ምት እኮ ነው፣ የእውነት ምት አይደለም። ብዙዎቻችሁ እሱን እንደ ቁም ነገር አድርጋችሁት ስትመታ ዝም ብለህ ሀብቴ ዛሬ ተናደድክ ደግሞ ብሩክ ምን ይቀርበታል ስትባሉ ሀይሚ ምን ይቀርባታል የሚባለው ሁለቱም ምንም አይቀርባቸው ከፍቅር በስተቀር ምንም የሚቀርባቸው ነገር ፍቅርና ትዝታ ነው የሚቀርባቸው ሁለቱም ጋር ማለት ነው። ብሩክም የሚጎዳው ነገር የለም፣ ሀይሚም የምትጎዳው እንደውንም ብሩክ የሚጎዳው ነገር አለ። እንደውንም በተለያየ ነገር ብትሉ በቁሳቁስም በምንም ካላችሁ ማለት ነው። ግን እሱ ምንም አይመስለውም። እሱ ምንም አይመስለኝም፣ እኔ ለሀይሚ የማደርገው ነገር እያንዳንዷ ነገር ምንም አይመስለኝም ብሏል። ሶ ያንን ነገር ደግሞ እነሱ እርስ በራሳቸው ነው የሚተዋወቁት። እኛ የምናውቀው ነገር የለም። ይሄ አንዳንዴ ማለት ይጎዳል ምንም አይጎልበትም ምናምን ስንል የሆነ በጥቅማ ጥቅም ምጽፉልኝ ሰዎች አላችሁ። ጥቅም አይደለም ያልኩት እኔ። ጥቅምም ከተባለ ምንም በጥቅም እሱ ቢጎዳ ነው። ምን ሌላ የሰው ገንዘብ አልበላም፣ የሰው ላብ አልበላም፣ አለቀ። ምንም የበላው ነገር የለም። ግን እነሱ አይለያዩም፣ ነገ አብረው ነው የሚኖሩት። ያ ጥቅማ ጥቅም ነገር ውስጥ አይደለም እኔ የገባሁት ማለት ነው። እኔ ያልኩት አይጎዳም ልል የቻልኩበት ምክንያት ምንድነው? አሁን አልፈልግም ብላ ጥላ ብትሄድ ወንድ ልጅ አይጎዳም ምንም ያን ያህል አይደለም ለወንድ። ለሴት ግን ትንሽ ይከብዳል። በጣም ነው ለሴት የሚከብደው። ሰው ይሄ ይከብዳል ስላችሁ ደግሞ እንዴት ማለት ፍቅር የጋራ አይደለም ወይ ምናምን የምትሉ ሰዎች አላቸው። የሴትና የወንድ ፍቅር ይለያል። ሴት ልጅ አታፍቅር፣ ካፈቀረች በኋላ ተሰባብራ ነው የምትንቀሳቀሰው። ምን አታውም እንዲሁ
ኧረ ስንት ስም መጥራት አያስፈልግም። ስንት ሰው አለ እኮ ተሰባብሮ ህይወቱ በቃ የሆነ የውሸት እየሳቀ የሚኖር ስንት ሰው ነው ያለው። ሶ ኤፋ አሁን ብሩክና ሀይሚ መሀል ገብቶ በእንደዚህ አይነት መልኩ ካላስተካከሉት አሁን ዛሬ ይዘው በሚመጡት ቪዲዮ ካላስተካከሉት በጣም ነው የሚያስጠላው። በጣም ነው ኦዲየንስ የሚጠላው ማለት ነው። ይሄን ስላችሁ ደግሞ ኦዲየንስ የሚጠላው ስላችሁ የሚወደውም የሚጠላውም ሊኖር ይችላል። ግን ለሁለቱ ማስማማት አይነት አይዲያ ይዞ መጥቶ ቢሆን በስመ አብ ፎቅ አውጥተውት ነበር እስካሁን ድረስ። ለምን በጣም የሚበዛው የሀይሚና የብሩኬ ደጋፊዎች ማለት ነው ሁለቱንም ጥፋት ኖሮባቸው እስከ ጥፋታቸው የሚወዷቸው ሰው በጣም ይበዛል። በጣም ይሄ ግልጽ ነው። ግን ደግሞ አንድ ሰው ሲያጠፋ ተበዳይ ሲሆን ለአንዱ የሚያጨበጭቡ የተወሰነ ሰው ነው። 10 ሰው 15 ሰው በቃ እንደዛ ነው የሚሆነው። ገባችሁ አይደለ? ግን ያም ሆኖ ደስ ይላል። ደስ ይላል። አንዳንዴ ተበዳይ ሆናችሁ ከጎናችሁ አይዟችሁ ስትባሉ ደስ ይላል። አሁን ዛሬ ለብሩክ በስማም በጣም ደስ የሚል ነበር የተደረገ የነበረው ማለት ነው። በቀደም አብስላት ላይ ብላይ ተገኘች ተብሎ ለሀይሚ ሲደረግ የነበረው ደስ ይል ነበር። ግን ደስ የማይለው ነገር ደግሞ ምንድነው እዛ ቦታ ላይ ልጅቷ አብስላት ከወረደች በኋላ ለሌላ ሰው ስለ ሀይሚና ስለ ብሩኬ ማስረዳት ጀመሩ። ያ ነገር ማድረግ አልነበረባቸው። ምክንያቱም እዚህ ጋር ለነዛ ሰዎች ማስረዳት አይመለከታቸውም። እነሱ ምን አገባቸው? ሞኝ ናቸው እንዲህ እያሏቸው ሁሉ ነበረ ማለት ነው። ያ ነገር ትንሽ ደብሮኛል። ሞኝ ናቸው እንዲህ ምን አገባንኛ ምናምን እስቲሉ ድረስ የሆነ በቃ የአራዳ ልጅ ሆኖ እስኪሏቸው ድረስ ያ ነገር ትንሽ ደብሮ የነበረ እውነት ለመናገር። ምክንያቱም እዛ ጋር ያለችው ባለቤቷ ነው የምትፈለገው። እሷ ከወጣች ካላሳለቀ ከነዛ ሰዎች ጋር እኮ ማውራት አይጠበቅባቸውም አይደል? እና ደስ የሚል ቤተሰብ ነው ያላቸው ብቻ ባይዘወይ ግን ማለት ነው። በዚህ በጾሙ ይሄ ነገር ባይጀመር በጣም ደስ ይል ነበር እውነት ለመናገር። በጣም ኃጢአት ገባ ነው የምሬ ነው። ምክንያቱም ቲክቶክ ላይ የማያቸው ነገሮች በኢየሱስም ሲያስፈሩ። ግን እንደዛ ባታረጓቸው ጥሩ ነበር። ግን ምንም ማድረግ አልችልም። እንግዲህ ስሜታችሁ የእናንተ ነው። እኔ ምንም ማድረግ አልችልም። ግን ኤፋ በእንደዚህ አይነት ነገር ባይመጣ በጣም ጥሩ ነበረ። ልክ እንደ መለኛውና እንደ ሀብቴ ጥሩ ምላሽ መስጠት በቃ ደስ የሚል ምላሽ መስጠት የአባትነት ነበር። ግን ምንም ማድረግ አይቻልም። ኤኒዌይስ ወጣም ወረደም እንግዲህ ዛሬ ምናየው ይሆናል። ከዚህ በኋላ እንግዲህ ጦርነት ተጀምሯል ነው በዩቲዩብ ላይም በኖርማልም እንግዲህ 2 ጦርነት እያስተላለፍን ያው መቀጠል ነው እንግዲህ ከእግዚአብሔር ጋር ማለት ነው ያለውን ነገር የምናየው ይሆናል። እንግዲህ እስከዛው ድረስ ያው ቤተሰቦች ያው እንግዲህ የራሳችሁን ሀሳብ አስተያየት እየሰጣችሁ አብረን እንቀጥላለን ማለት ነው። አንዳችን በአንዳችን ባንናደድ ያው ይቅር እየተባባልን መቀጠል ነው ያለብን። ማንም ለማንም ምንም ተንኮል ብናስብም ኃጢአታችን እኛ እንጂ የምንሸከመው እነዚህ ልጆች ነገ ጠዋት ሁሉም ተገናኝተው ቤተሰብ መሆናቸው አይቀርም። ያው ከሰርጉ በፊት ድብድብና ንትርክና አብዛ ብለው ነው እንጂ በእርግጠኝነት ከፋሲካ በኋላ በእርግጠኝነት የሰርግ ጉዳይ ወይ የሀብቴ ይሆናል ወይ የብሩኬ ይሆናል። ከሁለት አንዶቹ መሆኑ የማይቀር ነገር ነው። እስከዛ ድረስ ያው ስራ እንስራ በሚለው ብለው ነው እንጂ እንዲህ የተፈጣፈጡት። በዚህ ልክ እንኳን ብሩክን ማንም አይደፍረው። ሀይሚም እንደዚህ መንገድ ቦታ አሰጥም ብዬ ነው ተስፋ የማደርገው ማለት ነው። እና ይመቻችሁ ባይ